ደንባራ ናት እቺ። ለስኪናቴ ነይና እዛው እንዳትነካኝ። የት ነው ያደረግሽው? አምጪ። እማይሆን ነገር አስበህ ከሆነ ግን ምን ላስብ ይችላል? ማን ነገረ? ይበቃሻል ፍቅር። እኔ እኮ በዛ ሰዓት በጣም ልጅ ነበርኩኝ። ምንም ማስተውሰው ነገር የለም። እንደተባለው ይሄ ለሊ ቤት ከሆነ እኔም ያደኩት እዚህ ግቢ ነው። እንዴት እሷን ሊያገባ ተወሰነ? ልጅቷ በጣም አደገኛ ናት። የምርሽ ነው? ቆይ እስካሁን እሷ ጋር ነበር? እንደ እናት ቤት ነው ተንቀባረም ምን ነው። ለሊ አጠገብ ድጋሚ ላይ አልፈል። ምን ቀረንከው? እትዬ ቀድማ በጅቷል። አሹ አይታለም ጥበቃም የላችሁ አይደል? አሹ ናንተ ቆይ እንደዚህ በሩን ባያረጋሽ። ይሄ ደግሞ ማን ነው? ምን ይመስላል? የጥበቃ አቋም የሌለው። እስቲ ምን እንደምትመስል ይመጣሉ የተባለው የዴብምዬ እሳቸው ባሉ ነው። ለስኪናቴ ነይና እዛው እንዳትነካኝ። እስቲ የምትመስለው እጅህ የሚመስለው ነኝ፣ ልብስህ የሚመስለው ነኝ። ወደዛ ወይ ምን ሆነ? ዞር በልልኝ እጅህን። ማሚ በቃ ተናደጂ ነይ ግቢ። ዞር በልልኝ። ምን ነው አጠፋው? አሹ ተረጋጋሽ። ተረጋግሽ። የት ነው ያደረግሽው? አምጪ። ምንድን ነው የምሰጥሽ? ፍቅር ምንም የምሰጥሽ ነገር የለም። ፍቅር ልቀቂያት። ምን እያደረግሽ ነው? እናንተ ልጆች ፍቅር ምን እየሆናችሁ ነው? እማዬ ሮማን ናት ከክፍሌ ፋይሎቹን የወሰደቻቸው። አምጪ። ፍቅር አትዋሺ። እኔ ምንም የወሰድኩብሽ ፋይል የለም። ከአንቺ ውጪ ማንም አይወስደውም። ፍቅር ምን እያደረግሽ ነው? ልቀቂያት እንጂ ልጅቷን ልቀቂ። ፍቅር አምጪ። ምንድን ነው ቤቱን ክለብ ያስመሰላችሁት? አልሚ የኔ እህት እንዴት ነው ያማረብሽ? አልሚዬ ደህና ነሽ? አንቺም እኮ ተቀይረሻል። በጣም አምሮብሻል። ከአንቺ አይበልጥም። እንኳን ደስ አለሽ አልሚዬ። ምንድነው ቤት ውስጥ እንዲህ የምትንጫጩት? ስርዓት የላችሁም እንዴ እናንተ? ማሚ እንዴት ነሽ? ብቻቺ ትንሿ ፍቅር ናት እንዳትዪ። አዎ ፍቅር ናት አልሚዬ። ፍቅር ነይ እንጂ ሳሚያት። የሚገርም ነው። ትልቅ ልጅ ሆና የለ እንዴ? ነይ እስቲ ሳሚ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ትልቅ ልጅ ሆነሽ የለ እንዴ? እኔ ሲሄድ እኮ ትንሽዬ ልጅ ነበር። እሺ እነዚህ ቤቱን የሚበጠብጡት እነማን ናቸው? ሮማን እባላለሁ። ሮማን ሰራተኛችን ናት። ነው እንዴ? ታዲያ ሰራተኛ ሳሎን ውስጥ እንደመቤት ምን ይሰራል? ሮማን ወዴት ነው? እናንተ ወጣችሁ ቡናውን ለማን ሊያፈላ ነው? በሂጂና ቡናውን አፍሉ። እንዴት ነው? ዝም ብለህ ተራመድ። እማይሆን ነገር አስበህ ከሆነ ግን ምን ላስብ እችላለሁ? እሺ ግባ ነው ይዘና ገጀራው ቆንጆ ሰዓት ደረስክ። አሃ እየተጫወታችሁብኝ ነበር። እናሳ አንተ ራስህ ታስበው ይሄንን የመሰለ ቤት ለራሴ ማድረግ እየቻልኩ እንዴ ለእናንተ አሳልፌ እሰጣችኋለሁ? ተሸውደሃል። ይሄን የመሰለ ቤት አታውቅም እንዴ? ይሄ ቤት እኮ የሌሊ አክስቷ ቤት። ምን? አዎ ምን ነው ዳኒ አምልጥ። ልጅ ሂድና ዳኒ ከልጅቷ ካርታውን ተቀበለ። ገጀራው ልቀቀኝ። ምን እያደረክ ነው አንተ? ጅን ነህ ያነሳ። ይኸውልህ ተናገርኩ አልሰማልከኝ። ስማ ይሄ ቤት ግን እንዴት ነው የሌሊ ቤት ሊሆን የቻለው? ምን ማለት ነው? ቆይ አንተ ያማል እንዴ? ስማ ይሄ ቤት ለሌሊ እንጂ ለማንም አይገባም። ይሄ ቤት እኮ ነው ያደኩበት ቤት። የእናቴ የባሏ ቤት እኮ ነው። ምን? አዎ ባቡሬ፣ ይሄ ቤት እናቴ ልጅ አይደለም ብላ የካደችኝ ስንት የስራ ጫና የተቋቋምኩበት የእንጀራ አባቴ ቤት ነው። እንዴት የሌሊ ቤት ሊሆን ቻለ? የማትረባ ያማል እንዴ? ምን እያደረክ ነው? ምን እያደረክ ነው? ዴቭ የሌሊ ካርታ የት ነው ያለው? ማን ነገረ? ይበቃሻል ፍቅር። እኔ ውሸት አልፈልግም። እሺ የምትናገሪ ከሆነ ተናገሪ። እኔ ጋር የለም ፍቅር። እኔ ከዚህ በላይ አልታገስሽ። የምትናገሪ ከሆነ ተናገሪ። አንቺ ጋር ነው ያለው፣ ግን የት እንዳለ ነገር እኔ ምን እንደሆነ አላውቅም። ዳኒ ነው አስቀምጭ ብሎ ይሰጠኝ። ሌላ ትርፍ ነገር አትናገሪ። መቼም አላምንሽም። አሁን አምጪውና መልሽላት። ዴቭ በማዬ እምልልሃለሁ። እኔ ለሊ ፋይል እንደሆነ እንኳን ያወቅኩት በቅርቡ ነው። አሁን ራሱ ልመልስላት ነው የመጣሁት። ፍቅር እባክሽ አታስመስይ። እየጠበቅኩሽ ነው። አምጪው ለኔ ስጪ። እዚህ መኝታ ቤት ነበር ያደረኩት፣ ግን ሮማን ሳትወስደው አትቀርም። ያስቀመጥኩበት ቦታ የለም። ደግሞ ወደ ሮማን ዞርሽ? የምሬን ነው ዴቭ፣ እሷ ናት የወሰደችው። እሺ እሷንም ጠይቃታለሁ፣ ግን እሷ ጋር ከሌለ ፍቅር ይሄ ነገር የመጨረሻችን ነው።
መቼም ላይሽ አልፈልግም። እሺ እኔ ምን አጠፋው ዴቭ? እባክሽ አታስመስይ። ያንቺ ነገር በጣም ሰልችቶኛል። እሺ ፍቅር ቆይ ምን እሺ ነው? ምን ነው ችግር አለን? አዎ አለ ዳይመንድ። ግን ደግሞ በነገር የሚገባ ይመስለኛል። ለምን አይገባኝም እንዴ? እንኳን ያንተና የዛ ያሹና የኪንጎ እንኳን ገብቶኛል። ቀልድ ጀመርክ ዳይመንድ? ያው እየሳቁ ካልሆነ በቀልድ ካላዋዙት እኮ ከባድ ነው ዶክተር። ቆይ ምን እሺ ነው? ስትነሳ ስትቀመጥ በቃ ምን ማለት ነገር ስታደርግ አይምሮ የሚቆጣጠር ነገር ገጥሞ ያውቃል? ትዝታ ነው የሚሰማኝን ስሜት ልነግር ቃላት ያጥረኛል። ከቀን ወደ ቀን ይተወኛል ብዬ እያሰብኩ ነበር፣ ግን ደግሞ እየባሰብኝ መጣ። ስራዬን ራሱ መስራት አልቻልኩም ዳይመንድ። ፎንቃ ብቻን የሚያስወራ ጭንቀት የሚፈጥር ሰላም የማይሰጥ ብቻ በዚህ ከቀጠልኩኝ ማበድ አይቀርም። ስንት ምን ተፈጥሮ ነው? እሺ ግን ደህና ነው? እሺ ምን አዲስ ነገር አለ? እሺ በቃ ቢቂ አደራሽ ራስን እየጠበቅ። እሺ በቃ ቻው። ለልዬ ምንድነው እንደዚህ ፈገግታ መሆን? ሄዴ ብላት መጣች። የምርሽ ነው? አዎ መጣለች። ወይኔ ጉዴ! እና ተገናኛችሁ? ኧረ አልተገናኘንም። ዶክተሩ ጋር እኮ አጋጣሚ ጃየዋት፣ ግን የሆነች ኮስታራ ነገር ናት። ኮስታራ ነገር ናት? እና ቆይ ስታይሽ ምን አለች? ኧረ አላየችኝም። እኔ ብቻ ነው ያየዋት። ያዴ ስለመጣች በጣም ደስ ብሎኛል። ቆይ እናትሽስ? እሷም ትመጣለች። ትንሽ ወገቧን ስላመማት ነው። ጓደኛዬ አሁን ሁሉም ነገር አልሚዬ ከመምጣትሽ በፊት ልመጣ ነው ተዘጋጁ አይባልም እንዴ? በደንብ ተዘጋጅቼ እንጠብቅሽ። ምን መዘጋጀት ያስፈልግሻል? ቤቴ አይደል እንዴ? ይልቅ ይሄን ሶፋና ጠረጴዛ ለምንድን ነው ያልቀየርሽው? አሮጌ ዕቃ ይዘሽ የተቀመጥሽው ምን ሊያደርግልሽ ነው? አይታለም እቃ መምረጥ አለብሽ እኮ። ውይ አልሚዬ ይሄን እኮ ልጄ ባርኪ ልኮልኝ ነው የገዛሁት። ያንንም አውጥቼዋለሁ። ብታይ ስንትና ስንት ገንዘብ አውጥቼ እንደገዛሁት አታውቂም። ይሄንን በይኔ ቀይረዋለሁ። ይሄ ደግሞ ሶፋ ነው እንዴ? ሶፋ ገዝተሽ ሞተሻል አንቺ። ይልቅ አሁን ከዛ እዚህ የመጣሁት ልጄ የሚያገባትን ሴት እኔ በአካል ሳላያት መሞሸር የለበትም ብዬ ነው። እስኪ ስለሱ አጫውችኝ። ሮማን እንዴት መጭ ትችላለሽ? አንቺ እኔ ነው እቺን ደንባራ ደግሞ ከየት ነው ያመጣሻት? ማታመጪው የለሽም አይታለም። ምን ነው ምን አጠፋው? እኔ እዚህ ቁጭ ብዬ አንቺ መስሎኝ የምጠብቀው። ምን ነው ዴቭ? ምን ሆነሃል? ሮሚ ቡናውም አለ ያፈላው ነው። ቁጭ በይ እንጂ። እታለምን ይፈልጊያት ነው ወይ? ካልሆነ ሄለን እንጥራት እስኪ። ሁለት ሰራተኛ ነው ያለሽ? አዎ ሁለት ናቸው። እንደዚህ ነው እንጂ እኔማ ገና እዚህ ሳልደርስ የሰራተኛ ነገር አስጨንቆኝ ነበር። እንዴት ሆነ? በቃ ይበቃል። የሌሊና ክስት አወራታለሁ። እውነቱን ማወቅ አለብኝ። ኧረ እባክህ እኔ እንደዚህው ምለቅ ይመስላል? ስማ የቤቱን ካርታ ሳታመጡ ወዴትም አትሄዱ። ዳኒ ጋር ነው ያለው፣ እሱን ጠይቀው። ኧረ እኔ ላይ ቁማር እየተጫወታችሁብኝ ነው። እየሰማኝ እንጂ እኔም ግራ ገብቶኛል። እውነት እንደተባለው ይሄ የሌሊና የቤተሰቧ ቤት ከሆነ ለኔም ይገባኛል። እንዳታስቡ፣ ሌላ ድራማ ለመፍጠር አትሞክር። ከሌሊ ህይወት ውጣ። ቤተሰቤ ከሆነችማ ለምን እወጣለሁ? እንደውም ካንተ ጋር በደንብ እንዛመዳለን። ቆይ ምን ለማድረግ እያሰብክ ነው? እውነቱን ለማወቅና ለማጣራት። ስማ ዘመድ ሆነች አልሆነች አንተ እኔ እያለሁማ እንደዚህ በጭንቀት አታብድ። ማንነቷን ንገረኝና እንዴ ጆሮዋን እንደማንቆርቆሪያ አንጠልጥዬ ይዤልመጣ። ከሰው ላይ ቀምጠ ዳይመንድ ምን ችግር አለው? ዋናው እሷ ትፈልግ እንጂ ምን ጣጣል? ፍቅር እኮ ራስ ወዳድ መሆን አይደል? ለምትወደው ሰው ደስታ መኖር። እሷ ደግሞ ደስተኛ ነች። ደስተኛ ስለሆነች ደስ ብሎኛል። ግን ደግሞ አንዳንዴ ከራስ የሚያልፍ የሆነ ስሜት አለ። ቆይ እኔ ላናግራት። ምን ብለህ ዳይመንድ? ምናልባት እሷስ እንዳንተ ብታስብ። አይ አታስብም ዳይመንድ። ደስተኛ እንደሆነች ነግራኛለች። እና ምን ተሻለ? አልዋሽም ዳይመንድ፣ ከብዶኛል። ግን ደግሞ ማለፍ አለብኝ። ወይ ፍቅር። የሌሊ ካርታ ፍቅር መኝታ ቤት ውስጥ ነበር። አይተሽዋል እንዴ? ፍቅር ውጪ። አዎ ዴቭ እኔ ጋር ነው ያለው። እህቴ ያዴ ፈልጊውና አንቺ ጋር አስቀምጪ ብላኝ ነው። ጥሩ በቃ ለኔ ስጪ፣ እኔ እሰጣታለሁ። እሺ ዴቭ። እሺ ሌላ ደግሞ ምንም ነገር እንዳፈርሽ ፍቅር ምንም እንዳትናገርሽ እናገራታለሁ።
በ30 ደሞዝ የሚከፈለኝ እኮ እዚህ ጋር በር እንድከፈት ነው። ታዲያ ታልሆነ ምን እሰራለሁ? ፋሹ ደግሞ እኔ ያልኩ ያዳኒና ገጀራው ከመጡ እንዳታስገባቸው ነው። ለምን ደሞ ምን ያርገሽ መጣሽ? እኔ ምንም ያደረኩት ነገር የለም። እነሱ ተባብረው ሊያጠቁኝ እየሞከሩ ነው። አሹ እነማን? ሁሉም አሹ ተሰብስበው እኔን ለማጥቃት እየሞከሩ ነው። አረ አዎ አሹ፣ እስካሁን ራሱ የት እንደነበርኩ ታውቃለህ? እኔ ምን አውቄልሽ? ወይት አባሽ ነበር? ባቡሬና ዳኒ ከገጀራው ጋር ተባብረው አስረውኝ ነበር። አሁን ባቡሩ ስራዬን ብሎ አንቺ ፍለጋ እዚህ እና አሁን ትመጣለህ? እሺ በቃ ፍቅር ምን እንደምታደርገው አይታወቅም። ስለዚህ እሷ የማትደርስበት ቦታ ረቅ አድርጋ አስቀምጠው። እኔ መጥቼ እቀበልሃለሁ። ቻው በቃ። ለዚህ ተገኘ ምኑ? ያንቺ ፋይል። የምርሽ ነው አይደል? አዎ። የት ተገኘ? ፍቅር ጋር ማለት የምርሽ ነው? ቆይ እስካሁን እሷ ጋር ነበር? እሷ ጋር ሆኖ ነው ስንጨነቅ ነበር? በቃ አሁን ሄጄ ማምጣት አለብኝ። ተረጋጊ እንጂ አሁን ምን ታመጣለሽ ብለሽ ነው? ካልሆነ እኔ ሄጄ እቀበላታለሁ። ወይ ደግሞ ለምን ለባቡሬ ደውለሽ ለትሷ ሄድ? አዎ እንደዛ ማድረግ እንችላለን ለካ። ኡፍ ተመስገን፣ ትልቅ ጭንቀት ነው ይቀለለልኝ አይደል? አንቺ ግን እንዴት ነው? ለምንድን ነው እዛ ቤት መሄድ የፈራሹ? እንዴት ነው አማትሽ ታስፈራለች እንዴ? ገና እኮ አልተነጋገርንም። ያው ለሱ ያለኝ አክብሮት ነው እንጂ እኮ ምንም ነገር የለም። ይገባኛል የኔ ቆንጆ። እቤቷ ናት፣ ትመጣለች። ምን የመሰለች ልጅ መሰለችሽ። እኔ ጋር ብዙ አመት አብረን ኖረናል። ብታይ ምንም መንከን አታውጭላትም። ምን አይነቷ ደንባራ ናት እቺ? በጣም ይቅርታ ብዬ ይሄ ልጅ እኮ አዲስ ስለሆነሽ ዛሬ ያ ወደዛ አንቺ የሚያወድሽ ሴቶች አይደላችሁ? ምን ያዝረከርካችኋል? መስራት ካቀታችሁ ያለ ቦታችሁ ከሆናችሁ እዚህ ምን ሰራላችሁ? እታለም ምን አይነት ልጆች ነው ቀጥረሽ የጠበቅሽኝ? ሮማን፣ ሄሉ ውጭ ጠብቁኝ። ምን አይነት ደንባሮች ናቸው? ተከፍሏቸው አይደል እንደሚሰሩት? ምን ይለጥጣቸዋል? እታለም ነግሬያችሁ አደራ ብዬ አስጠንቅቂያችሁ እኔ ነኝ ጥፋተኛ። ይቅርታ ትዬ። ሄሉ አሁን የተፈጠረው ተፈጥሯል። አልሚ ከዚህ በፊት ሰራተኛዋ ያልሆነ ነገር አድርጋ ስለሄደች ለሰራተኛ ያላት አመለካከት በጣም ዝቅ ያለ ነው። በዛ ልክ ደግሞ ንጹህና የተስተካከለ ነገር ነው የምትፈልገው። ለዛ ነው ሁለት መሆናችሁን የፈለኩት፣ ተጋግዛችሁ እንድትሰሩ ብዬ ነው። እሺ ትያታስ። እኔ ግን ሄሉዬ መቼስ በዚህ ሁኔታ ጥለሽ ልትሄጂ አይደለም አይደል? ታዲያ እኔ በማላውቀው ስራ ገብቼ የምለውን ነው ሮሚ። ቶሎ ተነጋግራችሁ ወደ ስራ ተመለሱ። አውቃለሁ ጸባዩ በጣም ከባድ ነው፣ ግን አደራችሁ እንዳታስቀይሟት። እሺ ትይ። በሉ ቶሎ ጥፋታችሁን። አሹ አንተ እዚህ ምን ትሰራለህ? አንቺን ፈልጌ አይደለም የመጣሁት የኔ እናት። እኔ ሄሉዬን ፈልጌ ነው የመጣሁት። አትቆጪ። ኡፍ አሹ ደግሞ እስቲ ነገር አትፈልገኝ። አሹ ለምን ፈለከኝ? አቤ መጥቶልሻል። ነይ ወደ በር ውጪ። እትዬ ሳያዩሽ። አቤ መጣ? አዎ መጥቷል። ነይ እየጠበቀሽ ነው። አየሹ ቅምጥል፣ እኔ እኮ ከገጠር ያመጣሽ እኮ እዚህ ቤት ሰርተኛ እንድትሆኚ እኮ አይደለም። ለጊዜው እኮ ነው። ደግሞ ስራ ይናቃል እንዴ? አቤ ሮማንን አታያትም? እቁብ የምጥለው ህይወቷን ለማስተካከል የምጥረው እኮ በዚሁ ስራ ነው። ይኸውልሽ አንቺ ሮማን አይደለሽም፣ ሄለን ነሽ። የኔ ሚስት ነሽ። ብሆንስ ከሮማን የተሻለ ምን ነገር አለኝ አቤ? ቢያንስ እንኳን እኮ እኔም የራሴ ነገር እየሰራው አጎትን መደገፍ እፈልጋለሁ። አታያትም እንዴ ሮማኔን? ዛሬን እየሰራች ነገን በተስፋ ትቆያለች። እኔ ምኑን ይዤ ይኸው ባቡሬ ታውቃለህ፣ እኔን እኮ ሸምጣኝ ነበር የልጅው። ፍቅር ፍላጎቷ ምን እንደሆነ እኔም አይገባኝ። ዴቭ አንተ ነው የባሰ አጨናነቅኳ። ፕሮግራሙ እንዴት እየሄደልህ ነው? ፕሮግራሙ ጥሩ እየሄደ ነው። እናቴ መጣለች። መቼ? ዛሬ ነው የመጣችው። ጠዋት ላይ ቤት አስገብቻት ነው የመጣው። ወይ ደስ ይላል። እንኳን ደስ አለ። አደይ ሰምታለች? አዎ ሰምታለች። የአደይም እናት ነገ መምጣታቸው አይቀርም። ቆይ ሰርጉ መቼ ነው? ለስሙ ሚዜ ነህ፣ ግን ቀኑን እስካሁን አላወቅም አይደል ባቡሬ? ምን ላድርግ ዴቭ፣ የለሊ ቤት ጉዳይ እኮ አጨናንቆኝ ነው። ለሊ ምንም በማታስታውስበት ሰዓት ስለሆነ የሁሉ ነገር የተፈጠረው ኃላፊነቱ በሙሉ እኔ ነኝ ነበር። በጣም ይቅርታ። ኧረ ስቀልድ ነው እንዴ። አደይ መጣች። ሁለቱም አምሮባቸዋል። አዎ ግን አደይ ምን ነው ቆንጆ ቆንጆ ቀሚሶችን መግዛት ሳይኖርብኝ አይቀርም። ያው እናቴ ነገሮችን ትንሽ ታከብዳለች። ስለዚህ እናቴ እንድትወዳት አደይ ማትፈልገውን ነገር ማድረግ አለብን። ማለቴ እናተ ምን አይነት ሴት ነው የምትወደው? አይ ባቡሬ አቤት ወስጄ አስተዋውቃለሁ። ከዛም በኋላ ትረዳኛለሽ። ይቻላል።
እንዴት ነው? ሁሉም ነገር ተሳክቷል። ስለዚህ ካሞ በጣም አመሰግናለሁ። ምስጋና ብቻማ አይበቃም። ለልዬ እንኳን ደስ አለሽ። ደስ ብሎኛል። ሁላችሁም ስለተባበራችሁ ነው ከዚህ የወጣውን ፋይል ያስመልሳችሁልኝ። በጣም አመሰግናለሁ። እኔና ዴቭ የምንሄድበት ቦታ አለ ለሊ። ወዴት? እንደዚህማ አትፍሪ ሙሽሪት። ባልሽ እኔትም ይዤ አልጠፋም። እቤት ነው እየሄድን ያለ ነው የዴቭ እናት ጋር። እንደዛ ከሆነ እሺ በሉ በቃ። ለማንኛውም ፈታ በሉ። ደግሞ እነሱ የሉም ብላችሁ ግር እንዳታበዟ። ልጅቷ ሙሽራ ነች። በጊዜ ወደ ቤት። እሺ ታዛዥ ንጉስ ወይ? ኧረ አላገዝ ስመለስ እንገናኛለን። ቾክ ለሊቾ አሬ ምን ሰራል? ኧረ በእናትህ ሊለን ያሳዝነኝ እንዴ! ያንተ ጣ ደረሰው እኮ እንዴ! ምን አባቴ ላድርግ? ቆይ እኔ አሁን ከዴቭ አፋትቼ ለሷ አላጋባው ነገር ማለት አልገባኝም። ዶክተሩ አደይን አፍቅሯታል። ምን ታዲያስ? አንዳንድ ሴቶች እኔ ፈጣሪ ምን አድርጎ እንደሚፈጥራቸው አላውቅም። ይሄው አደይ በልጅነቷ ለንጉስ ልጅ ለልዑል ታጨች። ስንቱን አሳምሳ ስንት ታሪክ ፈጥራ ከተማ ገባች። ከተማ ገብታ ያንተን ልብ አሸፈተች። ይሄው የፍቅርን ወንድም ልብ አሸፍታ እንዲሁ መከራችሁን ስታበላችሁ ቆየች። ይሄው እሺ ፍቅር። ወይ ማሚዬ ስለመጣሽ በጣም ደስ ብሎኛል። መቼም ለእናትሽ እንዳልነገር ቃል ስላስገባሽኝ እንጂ የመጣሁበት ዋና ምክንያት አንቺ የነገርሽኝ ጉዳይ ነው። ለመሆኑ ልጅ የትኛዋን ሰራተኛ ነው ያፈቀረው? ደግሞ እኮ የገጠር ልጅ ናት። አባቷ ስንት ጊዜ ሙሽራ አድርጎ ድሯታል። እዚህ ባሏን ትታመታ ነው እኛ ጋር ሰራተኛ ሆነ የገባችው። ጭራሽ አግብታ ከፈታሽ ሴት ጋር ነው ሊጋባ ያሰበው? ታዲያስ ማሚዬ ዴቭ ወንድሜ ነው። ምንም ቢሆን አብረን አድገናል ብዬ የማይሆን ነገር ሲያደርግ ተው ስለሆነኝ ስለመማየም ያውቃሉ። የሚገርም ነው። እንዴት ብትደፍረኝ ነው ልጄን ለማግባት አይደለም ቀና ብላ ለማየት የተመኘችው? የት ነው ያለችው ለመሆኑ? አደይ? አዎ አደይ የት ነው ያለችው? እቺ ደፋር አይን አውጣ። ሰራተኛዋ አደይ ክፍል 206 ተለቋል ውዶችዬ። እንግዲህ የዴቭ እናት መጣለች። የዴቭ እናት እንግዲህ አደይን አልወደደቻትም ውዶችዬ። አደይ በጣም ተጨንቃለች ማለት ነው ውዶችዬ። የሊሊ ካርታ ከሊሊ እጅ ገብቷል ውዶችዬ። እንግዲህ ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ወደኔ የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ስትበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ወዶችዬ። እንዲሁም ደግሞ የምታበረታቱኝ አይዞሽ በት ያላችሁ ላይክ እና ሸር የምታረጉልኝ ልጆች እግዚአብሔር ያክብርልኝ። በእውነቱ በጣም አመሰግነው፣ ከልብ አመሰግናለሁ። ክበሩልኝ ውዶችዬ። እንግዲህ እንዳያችኋት የዴቭ እናት መጣለች። የዴቭ እናት እንግዲህ ዴቭ ከተቀበላት በኋላ ቀጥታ መጣለች ማለት ነው። እንግዲህ አሹ አጋጣሚ ወደነ ሮማን ሂዶ ነበርና ወደ ክችን አጋጣሚ ከበሩ ላይ እንግዲህ ዴቭ አልተገኘም ማለት ዴቭ ከፍቶ ሲገባ አሹን አላገኙትም ነበር። ከዛ እንግዲህ እንዴ በር የሚጠብቅ የላቸውም እንዴ ምናምን ጥበቃ የላቸውም እንዴ እያለች እንግዲህ ከመጀመሪያው ከበር አንስታ ስትል አይ አለው በማለት አሹ እንግዲህ መጥቶ ከዛ የዴቭ እናት መጡ ምናምን ብሎ ሊሰማት ሲል እንግዲህ በፍጹም እንዳትቀርበኝ እንዳትነካኝ እጅ ቆሻሻ ነው በማለት እንግዲህ ናግረዋለች ማለት ነው። አሹም ደንግጦ እንግዲህ ካለበት ክርር ብሎ ቆሟል። ከዛም እንግዲህ ችግር የለም ነይ እማዬ ብሎ እናቱን ወደ ላይ ከሰደደ በኋላ ዴቭ እናቱን ወደ ላይ ከሰደደ በኋላ እንግዲህ አሹን ይቅርታ ጠይቆ ችግር በቃ እናቴ ትንሽ አካባጅ ነችና ለዛ ነው ምናምን ነገር በማለት እንግዲህ ሻንጣውን እንዲያወጣ አግዞታል ማለት ነው። ሻንጣውን ካወጣ በኋላ እንግዲህ አሹ ወደ ታች ተመልሷል ማለት ነው። እንግዲህ እንዳለችውም ውስጥ ወደ ሳሎን ስትገባ ደግሞ ፍቅር እንግዲህ ሮማንን ፋይሌን አምጪ የትምህርት ቤት ፋይል ነው በማለት እንግዲህ አንቀይዛት ነበረ። አንቀይዛት እንግዲህ ሲጣሉ አጋጣሚ እትዬ ደርሳ እትዬ ደግሞ ስትቆጣቸውና ስታላቃቸው ነበረ ማለት ነው። እሷ እያላቀቀቻቸው እያለ እንግዲህ የዴቭ እናት ደርሳ ምን አይነት ባለጌ ናችሁ ደግሞ እንደዚህ የምትጠቃጨቁ ምን እየሰራችሁ ነው በማለት እንግዲህ የበሰውን ደግሞ አፈንድተዋለች ማለት ነው። ውዶች እየሷ ስትመጣ እንደገና ደንግጠው ያው አንቺ ነሽ
የእትዬ ልጅ ፍቅር የምትባዩ ትንሿ ፍቅር በማለት እንግዲህ ያው እሷን አደናንቃ ስማታለች። ሮማንና ሄሉን ግን እነዚህ ናቸው ሰራተኞች ምንድን ነው እንደመቤት ሳሎን ጋር የሚመጡት በማለት እንግዲህ እትዬን ተቆጣታለች። ከዛም እንግዲህ ቡና የሚያፈላ የለም በሉ ቡና ምኑን አድርጉት በማለት እንግዲህ እትዬም እነሱን አዛቸዋለች፣ ሮማንና ሄሉን ማለት ነው። ሄሉና ሮማንም እንግዲህ ሄሉ ማለት ሮማን ቡናውን አፍልታ ቁጭ አድርጋ እንትን እያለች ነበረ ማለት ነው። ከዛም እንግዲህ ዴቭ አጋጣሚ መኝታ ቤቷ ከፍቅር መኝታ ቤት እየፈለገ ነበር ያን ፋይል ማለት ነው። ከዛም እንግዲህ ፍቅር ገብታ ምን እያደረክ ነው በማለት ጠየቀችው። እንግዲህ ፍቅርንም አንቺ የሊሊን ፋይል አንቺ ወስደሻል፣ ስለዚህ ቀጥታ መልሽልኝ፣ ሳትዋሽ ምን ሳትይ ቀጥታ መልሽልኝ በማለት ሲሪየስሊ ስጠይቃት እንግዲህ የእሷ ፋይል መሆን አላወቅኩትም፣ ነገር ግን ከዳኒ ተቀብዬ ያስቀመጥኩትን የነበሩ ግን ደግሞ ከክላሴ ስፈልገው አጥቸዋለሁ በማለት እንግዲህ ለዴቭ እውነታውን ተናግራለች። ማን የወሰደው ማንስ ነበረ ማንስ ምናምን ብሎ ሲጠይቃት እንግዲህ ሮሚ እንደሆነች ተናግራለች ማለት ነው። ዴቭም እንግዲህ ሮማን ችግር የለም እኔ እጠይቃታለሁ በማለት እንግዲህ ሄዶ ሮማንን እትዬ ሮማን እፈልጋታለሁ በማለት እንግዲህ ናይ ብሎ ሲጠራት ለምንድን ነው ደግሞ እሷ የምትፈልግ ምን ፈልገ ነው ምናምን በማለት እንግዲህ እናቱም ተቆጥተዋለች። እንግዲህ ዴቭም በትዕግስት እባክሽን ሮማን አንድ ይፈልጋታለሁ ትዬ ብሎ በድጋሚ ጠይቋታል። ከዛም እንግዲህ ሄሉ ቡናውን ታፍለውና ሮማን እሺ ውሰድ በማለት እንግዲህ ነግረዋለች። እንግዲህ ዴቭም ሮማን ሄዶ ከቤት ከክላሷ ጠይቋታል ማለት ነው። እንግዲህ ፍቅር ተከትላ ሄዳ ነበር። ነገር ግን ፍቅር ውጭልኝ በማለት ፍቅርና አስወጥቶ እሷን ብቻ አውርቷታል። አውርቷ እንግዲህ ያለበትን አግኝተው አውጥቸዋለሁ በማለት እንግዲህ ለሱ ለዴቭ አስረክበዋለች ማለት ነው። ዴቭም እንግዲህ ለአደይ ደውሎ ነግሯታል። አደይ እንግዲህ ለሊልዬ ነግራታለች። ሊልዬ ደግሞ ለባቡሬ ነግረዋለች። ውዶችዬ ሊልዬ በጣም ተደስታለች ማለት ነው ይሄ ስለተገኘ። እንግዲህ ውዶችዬ ሄሉ ቡና ፈልታ በስኳር ነው ወይስ በጨው ነው የምጠጡ በማለት ጥያቄ ጠይቃ ነበር። ከዛም እንግዲህ በስኳር ነው፣ ነገር ግን ከቡና በፊት ውሃ ስጪኝ በማለት እንግዲህ እንግዳይቱ የዴቭ እናት አዛለኝ ማለት ነው። ከዛም እንግዲህ ውሃውን መጀመሪያ ወስዳ የብርጭቆ ውሃ ስትሰጣት ከጭኗ ላይ አጋጣሚ በስህተት ደፋችባት። ከዛ ውሃው ሲደፋባት እንግዲህ አንስታ የዴቭ እናት ሄሉን ለጥፊ መታታለች። ሄሉም እንግዲህ ፊቷን እዛ በጣም ይቅርታ ማለት ደጋግማ ይቅርታ ማለት እንግዲህ ወደ ውጭ ወጥታለች ማለት ነው። እሷም ውጡልኝ በማለት እንግዲህ አስፈርግጋቸዋለች። ከዛም እንግዲህ እትዬም ክችን ውጭ ላይ ጠብቁኝ አናግራቸዋለሁ ማለት እንግዲህ ውጭ እንዲጠብቋት አድርጋለች። እነሱም ክችን ሄደው ሲጠብቋት ነበሩ ውዶችዬ። እንግዲህ ሄደው እትዬም ሄዳ እንግዲህ ስህተታቸውን ተናግራ በቃ የው ጸባይዋን ነግሬያቸዋለሁ፣ ስለዚህ ጠንቀቅ ብላችሁ ስሩ እባካችሁን እስከምትሄድ ድረስ በማለት እንግዲህ መክራቸው ተመልሳለች ማለት ነው ውዶችዬ። እንግዲህ ሮማ ማለቴ ሄሉ ባሏ አበበ ተቆጥቷታል። ምክንያቱም እኔ ሰራተኛ ሆነሽ እንድትሰሪ አልፈልግም፣ እኔ ምንም አይጎልብኝም፣ የቻልኩትን እየሰራው እንትን ልሻለሁ፣ ምንም አላጎልብሽም፣ ስለዚህ እኔ እንድትሰሪ የሰው ቤት አልፈልግም በማለት እንግዲህ ተቆጥቷታል። እሷም እንግዲህ ምንም ችግር የለ እኔ ሮማን ልረዳት ነው እንጂ ልሰራ አይደለም፣ ስለዚህ እባክህን ምናምን በማለት እንግዲህ ተለማምጣ እንዲተዋት አድርጋለች ማለት ነው ውዶችዬ። እንግዲህ ዶክተር እንዳያችሁት በአደይ ፍቅር ልሞት ነው እያለ ነው ማለት ነው። እንግዲህ ለዲያመንድ ሂዶ ምን ይሻለኛል በማለት እንግዲህ አቤቱታውን ሲያቀርብለት ነበረ። ዲያመንድም እንግዲህ ፍቅሩ ያለውበት ሁኔታ ተረድቶ ያው ፍቅር መያዝህ እንዳለ ሆኖ ነገር ግን ጣል ጣል አድርገው የሆነ ከልብህ እንትን አትበለው፣ ስለዚህ እንደዛ ካላደረግከው በስተቀር ከባድ ነው በማለት እንግዲህ ያው መካክሮ ደላልዞ ሳዶታል ማለት ነው ውዶችዬ። ሩታ ደግሞ በዶክተሩ ፍቅር ተይዛለች ውዶችዬ። እንግዲህ ምን ይሻላል ውዶችዬ። እንግዲህ የዴቭ እናት አደይን የምትወዳት አይመስለኝም። ቀጣይ ክፍል እንግዲህ ምን ይከሰታል የሚለውን እናያለን። ምክንያቱም ፍቅር ለአደይ ማለቴ ለዴቭ እናት አደይ መጥፎ እንደሆነች አደገኛ እንደሆነች በዛይ ደግሞ ሰራተኛቸው እንደነበረች ግጥም አርጋ ለዴቭ እናት ነግራታለች ማለት ነው። የዴቭ እናትም እንግዲህ እያጣጣለቻት ነበረ ከትዬ ፊት። ትዬም እንግዲህ በፍጹም እንደሱ አታስቢ በጣም ምርጥ ልጅ ናት እያለ እንግዲህ ስትላት ነበር። ነገር ግን የዴቭ እናት እያጣጣለች ነው የቆየችው ማለት ነው። ቀጣይ ክፍል እንግዲህ እስኪ ምን ትላለች የሚለውን አብረን እናያለን ውዶችዬ። በስተ መጨረሻ እንግዲህ ውዶችዬ
ባቡሬ ለዴቭ ደውሎ ዴቭ እንግዲህ ወጦ ፋይሉን አስቀብሎታል። ፋይሉን ካቀበለው በኋላ እንግዲህ ያው ስለ ሙዚነቱ ሲያወራው ነበር ማለት ነው ውዶችዬ። ከዛም አልፎ እንግዲህ አደይና ሊሊ እየመጡ ነበር እና መንገድ ላይ እንግዲህ ለሊሊ ያስረክቧት ባቡሬ እንግዲህ ለሊሊ ያስረክቧት ከዴቭ ጋር የዴቭ እናት ሊተዋወቅ ሄዷል ማለት ነው። እንግዲህ ውዶችዬ የዴቭ እናት ደግሞ ከፍቅር ጋር እያወራች ነበረ ውዶችዬ። እንግዲህ ሊሊ ደግሞ ወደ ቤቷ አደይና ሊሊ በቃ ቶሎ ወደ ቤት መግባት አለብን፣ ይሄን ካርታ ይዘን መንገድ ላይ ደግሞ ሰው ክፉ እንዳይገጥመን በማለት እንግዲህ እየሮጡ ይሄዱ ነበረ። ከዛም እንግዲህ ዲያ ማለቴ ባቡሬ ደግሞ ከዴቭ ጋር ወደ እነ ዴቭ ቤት ሄዶ የዴቭን እናት ሊተዋወቅ ነው የሚያቆመው ድራማ ማለት ነው። ከዛም ፍቅር እትዬን እየመከ ማለት የዴቭን እናት ስላደ እየነገረቻት ስለነበረ ደንግጣ ትነሳለች ማለት ነው ውዶችዬ። ለዴቭና ለእናቷም እንዳትናገርበት አስጠንቅቃታለች ውዶችዬ። እንግዲህ እንደዛ ስትል ነው የሚያቆመው ድራማው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ምሽት ተመኘሁላችሁ ውዶችዬ። አመሰግናለሁ የምታበረታቱኝ፣ እንዲሁም ደግሞ ላይክ ሸር የምታደርጉልኝ በእውነቱ እግዚአብሔር ያክብርልኝ። ያው ከዚህ በላይ ላይካችሁ፣ ሰብስክራይባችሁ እንዲሁም ደግሞ ሸራችሁ፣ ኮሜንታችሁ ሁሉም ነገር ይጠቅመኛልና እባካችሁ ላይክ ሸር አድርጉልኝ ቤተሰብ። መልካም ምሽት።